በጎፋ ዞን ጋልማ ከተማ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ ህዝባዊ የውይይት መድረክ በተካሄደበት ወቅት የጋልማ ከተማ አስተዳደር ከንቲባ ኢንጂነር ተስፋለም ነከረ በከተማ አስተዳደሩ የህዝቡን ተጠቃሚነት የሚያረጋግጡ የመሰረተ ልማት ግንባታዎች እየተከናወኑ መሆናቸውን ገልጸው የከተማውን የገቢ አቅም ለማሳደግ በተከናወነው ተግባር አመርቂ ውጤት ስለመመዝገቡ አንስተዋል። ገቢ ሳይኖር ከተማን ማልማት አይቻልም። ይሄንን የገቢ አቅማችን ለማሳደግ ከተሰሩ ስራዎች አንዱ የቁም እንስሳት በረት መገበያ ማዕከል መስራት ነው። ከሁለት ዓመት በፊት ከሐሙስ ገበያ የምናገኘው ገቢ 60 ሺህና 70 ሺህ ነበር። ዛሬ ግን እስከ 500 ሺህ ገቢ እያገኘን እንገኛለን። ይሄ በረት ከተሰራ ወዲህ ማለት ትልቅ የገቢ አቅም እየፈጠርን እንገኛለን። የከተማው ነዋሪዎችም በቀረበው ሰነድ መነሻነት የመደመር መንግስት አገሪቱን ማስተዳደር ከጀመረ ወዲህ በአካባቢው የተረጋጋ ሰላምና ልማት እየተመዘገበ መሆኑን ገልጸው የተጀመሩ ተግባራት ተጠናክረው እንዲቀጥሉ አስተያየታቸውን ሰጥተዋል። ከብት በረት፣ አደባባይ፣ እነዚህ የመሳሰሉት በአጭር ጊዜ ውስጥ ጥሩ ነገር ተሰርቷል። አመራሩ ይሄን የሚሰራ ከሆነ እኛን ለማስራት ዝግጁ ነን። መደመር መንግስት ወይም ብልጽግና መንግስት ከመጣ በኋላ ብዙ የሰላም ነገሮችን አይተናል። እንደ ሀገር ብናይ እውነት ለመናገር አባይ ግድብን የመሰለ ግድብ ጨርሶ ትልቅ ተስፋ የሆነ የመዳበሪያ መሰረት የተጣለበት ባህር ወደብን የመመለስ ሂደት ላይ መንግስት መኖሩ በጣም የሚያኮራ ነው። መንገድ ስራዎች፣ የመጠጥ ውሃ፣ መብራት ጋር ተያይዞ ያሉ ከዚህ በፊት ያሉ ከባድ ችግሮች ነበሩ። አሁን በከፊል ጥሩ ምላሽ እያገኙም ስለሆነ ለቀጣይ ያለው አመራሪም ሆነ ያለው ማህበረሰብ የከተማው ማህበረሰብ የኔ ነው ብሎ እቺ ከተማ የኔ ናት ብሎ ተንቀሳቅሶ መስራት መቻል አለበት። የጎፋ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሚናሴ ኤልያስ ከህዝቡ የተነሱ የልማትና የመልካም አስተዳደር ችግሮችን ደረጃ በደረጃ ለመፍታት የዞኑ አስተዳደር ቁርጠኛ መሆኑን ገልጸዋል። ከአንዱ መቅደም አለበት። አሁን ዛላይ እንደ መንገድ እዚህ ከተነሱ ጥያቄዎች ይቀድማል። ጩኸቱ፣ ድልድዩ፣ የመንገድ ትስስሩ፣ ቀጥሎ የወጣቶች የሥራ ዕድል ጉዳይ ከፍ ይላል። በመደጋገፍ ከሰራን መበልጸግ እንችላለን የሚለውን ያሳያል። በጋራ ተጋግዘን እንሰራለን የሚለውን የሚያሳይ ነው። መድረኩን የመሩት የደቡብ ኢትዮጵያ ክልል የፍትህና ሕግ ኢንስቲትዩት ዋና ዳይሬክተር አቶ ካሳሁን ፍልፍሉ መንግስት የህዝቡን ተጠቃሚነት ለሚያረጋግጡ ጉዳዮች ቅድሚያ ሰጥቶ እንደሚሰራም ተናግረዋል። ቅድሚያን እያስቀደምን፣ ሁለተኛ እያስከተልን፣ ሶስተኛ እያስቀመጥን ህዝብና ከተማ አስተዳደሩም እየተባበረ በጉልበትም ቢሆን በመጠነኛ መዋጮ ባለፈው በሪፖርቱ ላይም እንደታየ በባለ ሀብት በህዝብ የሚዋጡት ከፍተኛ ድጋፍ ነው ያደረጉት ልማቱ ላይ። ይሄንን ተባብረን ከቀጠልን ችግራችን እየተፈታ ይሄዳል። በመድረኩ የክልል የዞንና የከተማ አስተዳደር አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ከሁሉም የህብረተሰብ ክፍሎች የተውጣጡ የከተማው ነዋሪዎች ተሳትፈዋል።